አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ወንድማችን አብዱ ድረሱልኝ ተቸግሬያለሁ፣ ችግር ውስጥ ነው ያለሁት እያለ እያለቀሰ ነው። እንግዲህ ማናችንም በዚህ ልጅ ምን ጨክና አይመስለኝም። እስቲ ቪዲዮን ቀጥዬ አስገባላችኋለሁ። በጣም ነው የሚያሳዝነው እያለቀሰ ችግሩን። ወንድ ልጅ ደግሞ እንደዚህ ሲያለቅስ ወላሂ እኔ አልችልም ማለት ነው። ወንድ ልጅ ከሚያጣት እና አሁን ወላሂ ማስመሰል ነሰለችኝ። በቃ እስከ መቼ ነው እያስመሰልኩ የምኖረው? በቃ አግዙኝ አልኳችሁ አይደል እንዴ? ከዚህ በፊት ቻሌንጅ ሰጠኝ፣ ሳይሞላም ቀኑ አለቀብኝ። አሁን ሁለተኛም ቻሌንጅ ሰጥቶኝ ነበር። እሱ ደግሞ ጭራሽ ምንም የተንቀሳቀሰልኝ አይደለም። በቃ አግዙኝ ወንድማችሁ አይደለም? አሁን እናንተ ፊት ላይ አሁን የቆምኩት ቸግሮኝ ነው አይደል? በቃ ከዚህ በፊት ነበረኝ አይደል? ሁሉም ነገር ነበረኝ ታውቃላችሁ። 700 800 ሺህ የሚያወጣ ይቃ ነው አንድ ሰዓት ባልሞላ ውስጥ ያጣሁትና እሱን ደግሞ ማራኪ ፈርኒቸር አሟላልሃለሁ 100 ሺህ ፎሎ ከገባ አካውንቴ ብሎኝ ነበር። አሁን 10 ሺህ ብቻ ነው ያለውና ፎሎ ምን አለ ሁላችሁም ፎሎ ብታረጉት ብንተባበር ምን ችግር አለው? ምን ይቀንስባችኋል በእናንተ? እዚህ ጋር ወንድ ልጅ እዚህ ወጥቶ ማለቃቀሳለ ይደብራል። በወንድ ልጅ ገባችሁ? በቃ እንደዚሁ ለምን አይታችሁ አትረዱ? አይ እዚህ ጋር ሜንሽን አድርገዋለሁ። ፎሎ ቢታረጉልኝ ምን ችግር አለው? ወላሂ በቃ በጣም ስለከፋኝ ነው ማለት እና ከአላህም በታች ደግሞ እናንተን ተማምኜ ነው 500 ምናምን ሺህ ፎሎ አለኝ። ከዛ ሁሉ 100 ሺህ እኔን አንፎሎ አድርጉና እሱን ፎሎ አድርጉት። በቃ እቃውን ይስጠኝ ሁሉንም ነገር። በዚህ ተባበሩኝ በቃ። ክርስቲያኖችን በጣም ነው ማመሰግነው። ወላሂ እኔ እናንተ እንደዚህ አልጠበቅኩም ነበር። አሁን ከጎኔ በጣም ነው ቆማችሁት። በጣም ነው ማመሰግነው ክርስቲያኖች እና በተረፈ ሁላችሁም ጴንጤዎችም ሁላችሁም ከጎኔ ናችሁ። አሁንም በቃ ፎሎ አድርጉና ይሄን ነገር ሊቀበል በቃ ቀና ልበል እስኪ። በዚህ ሰዓት አንገቴን ደፍቻለሁ ወላሂ። በቃ ለምንድን ማትረዱ ሰው እና አግዙኝ በቃ ፎሎ አድርጉልኝ አካውንቱን ቀና ልበል በቃ። በጣም እየከፋኝ ነው ገባችሁ? እና ያለውን ሰምታችኋል። አንገቴን ቀና ላድርግ አግዙኝ ኢትዮጵያውያኖች እያለ ነው። ፕሊስ ወላሂ በምንችለው እናግዘው ማለት ነው። ያው ቀጠሮም ተይዞለታል እና ቻሌንጅም ተሰጥቶት ነበረ። እኛ እኮ ችግራችን ማለት ነው ለሚሳደብ ሰው ፎሎ እናደርገው፣ ሃይማኖት ከሃይማኖት ለሚያጋጭ፣ ሰውን ከሰው ለሚያጋጭ፣ ዘርን ከዘር ለሚያጋጭ ሰውማ እናጨበጭባለን። ይሄ የኢትዮጵያኖች እንትን ነውና ይሄ ልጅ ሐቂቃ ለማውራት ማለት ነው ሃይማኖት አይመርጥም፣ ብሔር አይመርጥም፣ ዘር አይመርጥም። ሁሉንም እያገዘ ነበር። አይተነዋል። ይሄ ልጅ አክቲቭ ነበር እኮ ሱብሃንአላህ። አላህ ሱብሃነሁ ወተዓላ ከማታስቡት አደጋ ከማችሉት ፈተና ውስጥ አላህ ይሰውራችሁ። ወላሂ ሱብሃንአላህ። ለዚህ ነው ጓደኛችሁ ምረጡ ብለው ያሉ ረሱል ሰለላሁ ዐለይሂ ወሰለም ማለት ነውና አላህ ከጥሩ ሰው ያዊላችሁ። አላህን የሚፈራ ያኔ የለም። አላህን ከፈራ ሁሉ ነገር በቃ ሲያደርግ ሲንቀሳቀስ ምናምን ይሄን ባደርግ እኮ የሆነ ወንጀል ይሆንብኛል፣ ይሄን ባደርግ እኮ አላህ ይጠይቀኛል ነገ ብሎ እንትን ይላል። ከባድ ነው። ሰውን መግደል ማለት በጣም እንጃ፣ በጣም የጭካኔ እንትን ነው። ነፍስ አላህ ያከበራትን ነፍስ የፈለገ ሰው ልጠሉ ትችላላችሁ፣ ልትሰዳደቡ ትችላላችሁ፣ ልትዘላለሙ ትችላላችሁ። ሰው ናችሁና ግን የመጨረሻ ሰውን መግደል ማለት በየትኛውም ነገር ይሁን በቃ በብርም ተጣሉ፣ በምስትም ተጣሉ፣ በምንም ተጣሉ፣ በቃ በቤተሰብም ሊሆን ይችላል፣ በልጅም ሊሆን ይችላል። ግን ሰውን አትግደሉ። ሐራም ወላሂ ላዚም በጣም ከባድ እኮ ነው። አሁን የሞተውም ልጅ በጣም ነው የሚያሳዝነው። ወጣት ነው፣ ብዙ ነገር ማድረግ የሚችል ነው እና አላህ ጀነተል ፊርደውስ የጀነተል ሙሽራ ያድርገው። እና በጣም ከባድ ነው ሐቂቃ። ሰውን አትግደሉ። አሁን ይሄ ልጅ አጨለሙበት። ገባችሁ አይደለ? በዚህ ልጅ ሁሉንም ነው አላህ አዋቂው አላህ ነው። ማን ምን እንዳደረገ አላህ ነው አዋቂው። እኛ መፍረድ አንችልም። ማን ነው የገደለው፣ ማን ነው እንትን ያለው የሚለውን ከባድ ነው ሀባይቢ። እና ሰውን ከመግደል ወላሂ ቁጭ ብላችሁ ብትነጋገሩ ችግራችሁን አብራችሁ ብትፈቱ ይሻላል እንጂ ሰውን ከመግደል እኔ እንጃ። እኔ ይሄን አልመክራችሁም። የፈለገ ጀብድነት አይደለም ሰውን መግደል። በየትኛውም ሁኔታ ሰውን መግደል ጀብድነት አይደለም። ጀብድነት ከዛ ሰው ሪቆ መሄድ፣ ከዛ ሰው ተሽሎ መገኘት ነው። ገባችሁ አይደል? በጥቅም የምትሄዱ በቃ በሰው ታስጠይቀዋለህ። ማይሰጥ ከሆነ ያኔ አላህ ሂዳ ይስጠው።
ብለህ ዱዓ ታደርግለታለህ። ለአንድ ደግሞ አላህ ስታመሰግን ይጨምርልሃል እንጂ የበደሉም ሰዎች ደግሞ ወላሂ አላህ እግርህን ስር ነው የሚጥልልህ። ሀቅ ካለህ አንተ ታገስ እንጂ ማለት ነው። ወላሂ ትናንት ያንቋሸሹ የሰደቡ ወኔ ብስ ያደረጉ ምንም ጥቅም የሌለህ ያደረጉ ሰዎች አላህ እግርህ ስር ይጥላቸዋል፣ እግርህ ስር ይጥላቸዋል። ወላሂ ወላሂ እኔ በብዙ ነገር አይቻለሁ ማለት ነው። እና ይቅርታ የሚጠይቁትን እነሱ ናቸው አፍረው ማለት ነው። እና ያደረጉትን ረስተው እናንተን ቁስል የሚቀሰቅሱ በጣም ብዙ ሰዎች አሉ። በእኔም የደረሰ ነገር ነው። እና ሰውን ከመበደል መበደል ይሻላል ወላሂ። በቃ ለሰው ማስመሰል እናንተን ከጠሏችሁ ለሌላ ሰው ሄዶ በቃ እንዲህ ነው እንዲህ ናት እያሉ ይናገራሉ። ያ እነዛ ሰዎች ሊጠሏቸው ያደርጋሉ ምናምን ነው። ሰው ወላሂ ክፉ ነው ያኔ ከኔም ጭምርና አላህ Subhanahu Wa Ta'ala ቀኙን ቀጥተኛውን መንገድ ይምራን እንጂ ሰው ልጅ እንትን ካላችሁ በጣም ከባድ ነው። እና አትበድሉ። ከተበደላችሁ ሀቁ እናንተ ጋር ዞሮ ይመጣል። የበደላችሁ ሰው ወላሂ መጥቶ ይቅርታ ይጠይቃችኋል፣ እግራችሁ ስር ይደፋል። የእናንተ እንባ ፈሶ አይቀርም አላህም ብሏል። በእኔና በተበዳይ መካከል እኮ መጋረጃ የለም፣ ዱዓው ይደርሳል። እኔን እንኳን ማያመልከኝ ቢሆን በእኔ እንኳን ሚኪድ ቢሆን ብሏል የተበዳይ ዱዓ ማለት ነው። ስለዚህ ከተበደላችሁ ወላሂ ለአላህ ስጡ። ወላሂ አላህ መልሱን ይሰጣችኋል እንጂ ሰውን አትግደሉ። ወጣትነታችሁን አታበላሹ። ከጥሩ ሰው ዋሉ፣ ከቃሚ ከጨፋሪ ከምናምን አትዋሉ። ስራ ከሚሰራ ሰው፣ አላህን ከሚፈራ ሰው፣ ከሚሰግድ ሰው ዋሉ ማለት ነው። እና እኔ እንጃ እኔ ምን ብዬ እንደምነግራችሁ አላቅም። ይሄ ልጅ በጣም አክቲቭ ነበር። እንግዲህ ከሳውዲ ልጅ ነው ማስለን የልጅ አዋቂ ሆኖ በደንብ እየተንቀሳቀሰ እየሰራ ነበር። የሰው ፊት አያሳያችሁ ወላሂ። የሰው ፊት በጣም ከባድ ነው እህቶቼ። የሰው ፊት እሳት ነው። የሰው ፊት ከማየት አለ ያ ረብ በሉት። የሰው ፊት በዛሬ ጊዜ የሰው ፊት ብትቆሙ ብትወጥቁ የሚያነሳችሁ ፎቶ ነው እንጂ ሰው ከጎናችሁ አይቆምም። ሲኖርሽ ማንም ፈልጎሽ ይመጣል። ማንም ትናንትና የረሳሽ ትላንትና የት እንደነበርሽ ያላወቅሽ ሁሉ ፈተና ውስጥ ወጥቀሽ ራሱ ምንም ያልመሰለው ሁሉ ግን ዛሬ ብር ሲኖርሽ ግን ከየትም ተለቃቅመው መጥተው አንቺን ማሞጋገስ ነው የሚፈልጉትና የሰው ፊት አያሳያችሁ። ይኸው ብር አይጠቅም ሳይሆን እንዲህ ይጠቅማል። እና የዚህ ልጅ ንብረቱም እንደዚህ ያው በዚህ እሱ ምን እንደነገራችሁ እንትን ብሎበታል ማለት ነው፣ ተበላሽቷል። ያው በዛን ሰዓት የልጁ መሞት በጣም አስደንጋጭ ስለነበረ በነዛም ልጆች አይፈረድም። እንደዛ አድርጓል። እንዴት ወንድሙን እንደዚህ ያስገድላል ብለው ነው እንደዛ ያደረጉት። አልሙሂም አላህ Subhanahu Wa Ta'ala ሐቁን አውጣለት ለማችሁም ወላሂ ለአብዱም ሐቁን አውጣለት። ከሌለበት እጁ ከሌለበት ምንም ካላለ ግን ይሄ ልጅ እንደዚህ ሲያለክስ ማንም እንትን የሚጨክን አይመስለኝም። እና በቲክቶክ እንትን ተይዞለታል፣ በግሩፕም ምናምን ቀጠሮ ተይዞለታል። ኢንሻአላህ አላህ እንግዲህ ለጥሩ ለኸይር ነው። አላህ አንድ ነገር ሲያመጣባችሁ ለኸይር ነው። ይሄ ልጅ ካሁን በኋላ ጥሩ ጓደኛ ይመርጣል። ካሁን በኋላ ዩቲዩበር ነበረ። ዩቲዩብ ራሱ ይኸው ስልኩ አንድ ነገሩ የለም፣ ላፕቶፕ የለም፣ ካሜራው የለም፣ ሁሉም ነገሩ ነው የተበላሸው። የሰባበሩት ያቃጠሉት የዛኔ እና ከባድ ነው በጣም ወላሂ ምን ብዬ እንደምነግራችሁ አላውቅም። እና አሁን ዩቲዩብ ራሱ ከፍቶ ሊከፍትበት እንትን ስልክ ምናምን ተገዝቶ ቢሰጠው የልጅ ስለሚሰራ ይሰራ ነበር። ያው በፊቱ ምንም ነገር ነው የሌለው። አላህ ይጠብቀን ከእንደዚህ አግኝቶ ከማጣት። አግኝቶ ማጣት በጣም ከባድ ነው ወላሂ። አግኝቶ ማጣት የሰው ፊት አያሳያችሁ። ለማንኛውም የሰው ፊት ይገርፋችኋል። አንድ ቀን ቢሰጣችሁ ሰጠዋት እንዲያልኳት ሰጠውት እንዲያልኩት ነው የሚለው ወላሂ። ይሄን ስታዩ ወጣትነታችሁን በአግባቡ ተጠቀሙ ምላችሁ። ስራ ስሩ፣ ብር አታባክኑ። መስጠትም ካለባችሁ በአግባቡ ስጡ ወላሂ። በዚህ ልጅ ይብቃችሁ። ይሄ ልጅ በጣም አስተማሪ ነው ለኛ ለወጣቱ። በሱ መማር ይችላል ወጣቱ። የምሬ ነው። በጣም ብዙ ነገር ሲያደርግ ጥሩ ነገሮችን በሚዲያ ሲያደርግ ነው ያየ ነው የነበረው። እንግዲህ
በዚህ ሁኔታ እኔ አልጠበቅኩትም ነበር ወላሂ እንደኔ ማለት ነው። እና አላህ ይዘንለት። እኔ እንጃ ብቻ ምን እንደምላችሁ እና የሰው ፊት እንትና እንዳይላችሁ የሰው ፊት እንዳይገርፋችሁ በዚህ ልክ አግዙት ነው የምለው። እኔም ሌላ ነገር የለኝም። ያው ሚዲያውን እስከ ተጠቀምን ድረስ ለተቸገሩ ሰዎች መድረስ እንዲህ እንትን ሲሉ መድረስ አለብን ብዬ አስባለሁ እንደኔ ማለት ነው። ይሄን ልላችሁ ነው። በጣም ነው ያሳዘነኝ፣ አንጀቴን በላኝ በጣም በጣም። እኔ ከበፊቱም ጀምሮ ለምን እንትን ስላለ ጥሩ ጥሩ ነገር ስለሚሰራ በጣም አሳዘነኝ። በፊት ራሱ ሲታሰር ጊዜ ምናምን ንካስሮ ነበረ፣ ሊጋቡ ነበር። ግን ያው ንካሰሩ ያኔ እንደዚህ ሐላል ሳይሆኑ አንድ ላይ መሆን አይቻልም። መጫወት ምንም ቢሆን ነይ ልጋብዝሽ ምናምን የሚባለው ነገር ሐራም ስለሆነ ንካስሮ የልጅ አዋቂ ነው ሀቂቃ ማለት ነው። እንደ ወጣት አልተበላሽም ነበር። ንካስሮ ሊጋቡ ሰርግ ቀጠሮ ተይዞ ምናምን ነበር። አልሙሂም አላህ Subhanahu Wa Ta'ala አሁንም ህይወቱን ይቀይርለት። ወጣት ነው። አላህ ነገ የት እንደሚያደርሰው አይታወቅም። ኢንሻአላህ የት ወንድሞቹም ዝም አይሉትም። ኢትዮጵያውያን ደጋግ ኢትዮጵያውያን አሉ፣ ዝም አይሉትም ይመስለኛል። እኔ እንጃ ብቻ ከባድ ነው። የሰው ፊት ስትሉ ሲገርፋችሁ አላህ የሰው ፊት አያሳያችሁ፣ አያሳየን። አግኝቶ ከማጣት አላህ ይሰውራችሁ። በጣም ከባድ ነው አግኝቶ ማጣት። በተለይ ለወንድ ልጅ በጣም ሴት ልጅ ትሻላለች። ሴት ልጅ እንኳን ቢሪባት ብጥማት እንኳን ትታገሳለች። ወንድ ልጅ የለኝም ቢል ራሱ ማንም አያምነውም። ሴት ልጅ ግን ያው እንትኑ ያስታውቃልና ለማለት ያፍራል እንጂ የለኝም ለማለት ራሱ ያፍራል። በቃ ወንድነቱ ድህነቱ ቢታወቅበት ወንድነቱ እንትን የሌለው ነው የሚመስለው። ኮንፊደንስ አይኖረውም። እና ወንድ ልጅ አይጣ የምር ሴትም ትጣ እያልኩ አይደለም፣ ግን ወንዶችን የለህም ደሃነ ምናምን አትበሉ፣ ሴቶች ማለት ነው። አደባዱ እውነቴን ነው ወላሂ በጣም ነው የሚሰማቸው። እና ከባድ ነው። አላህ አይፈትናችሁ። እና ሴቶች ለወንዶች የጀርባ አጥንት መሆን አለባቸው። የለህም ዲሃና እኔን ማስተዳደር አችልም ምናምን አትበሉ። የምሬን ነው። በጣም ነው የሚሰማቸው። አሰላሙ አለይኩም